በርካታ ቁጥር ያላቸው ኦራሎች ከኤሪትሪያ መሳራ ከባድ መሳራ ጭኖ ወደ ትግራይ ገብቷል። ከትግራይ ደግሞ ወደ የተለያየ ግንባር ያለበት ከተሞች እየተንቀሳቀሱ መሆኑን ምንጮች ገልጸዋል። ከዚህ በፊት ጸረ ድሮን ታጥቀናል ብላችሁ ነበረ። አሁን ግን ድሮኑ እንዳንንቀሳቀስ እያደረገን ነው። አልፎ ተርፎ ሰራዊቱ ረጅም ጉዞ እስከ 200 እስከ 300 ኪሎ ሜትር በእግሩ እንዲጓዝ ተፈርዶበታል። ይሄም የሆነበት ምክንያቱ ከድሮን ጥቃት ራሱ እንዲከላከል ተብሎ ነው። በሽር አልአሳዲ በ3 ሳምንት ውስጥ የብልጽግና መንግስትን ለማፍረስ ብቸኛ መጣመር ነው። መጣመሩ ደግሞ ሂደት ጀምረዋል ሲሉ ነበር። አፈባን የሚባለው ይህንን የወታደራዊ ካውንስልና የጽምዶን በተመለከተ ጥያቄ ሲቀርብለት በፍጹም አብረን አልተጣመርንም፣ ወታደራዊ ካውንስል ውስጥም የለንም ማለት ከድሮን ያመለጡ የተሽለኮለኩ ወደ ሱዳን የገቡትን የህወሓት ሰራዊቶችን ከአርሚ ሰባ ጋር አንድ ላይ አቀናጅቶ ግማሹን በሽረና በኩል ወደ ወልቃይትን ሰብሮ እንዲገቡ ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ099333 777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልን ውድ የኢትዮ ውይይት ልዩ ዕለታዊ ዝግጅት አድማጭ ተመልካቾቼ፣ ይህ ልዩ ዕለታዊ ዝግጅት ሰኞ ዝግጅቴ ነው። በዛሬው ልዩ ዕለታዊ ዝግጅት ህወሓት ዳግም በሽብርተኝነት ሊፈረጅ መሆኑ መረጃዎች ወጥተዋል። ከዚህ ሽብርተኝነት ጀርባ ምን አለ የሚለውን ጉዳይ በስፋት ይዣለሁ። እንደዚሁም ህወሓት በ5 አቅጣጫ ግንባር ጦርነት ሊከፍት ዝግጅቱ መጨረሱንና በርካታ ኦራሎች ከኤሪትሪያ ከባድ መሳሪያ ጭነው ወደ ትግራይ መግባታቸው ከትግራይ ደግሞ ወደ ተለያየ ግንባር ጨለማን ተገን አድርገው የተሰራጩ መሆናቸውን መረጃዎች ደርሶናል። ምንድነው ያለው በወታደራዊ መልክ ምን ይዘት ነው ያለው በትግራይ የሚለውን ጉዳይ በስፋት ምዳሰውናል። እንደዚሁም ከዛው ከትግራይ ሳልወጣ ሰሞኑን አሜሪካ ህወሓት አመራሮች ላይ የጣለችው የቪዛ ክልከላን ከቪዛ ክልከላ ጋር በተያያዘ ከፍተኛ ውዝግብ የህወሓት አመራሮችና ወታደራዊ መሪዎች ውስጥ መነሳቱንም መረጃዎች አመልክቷል። ለዚህ ውዝግብ ደግሞ መገለጫ የሚሆነው ትላንት ማታ በድንጋጤ ላይ ተመሰረተ ለአሜሪካ መልስ ህወሓት ሰጥቷል። ምንድነው ያለው? በደብዳቤ ውስጥ ያለው ይዘት ምንድነው? ምንንስ ያሳያል የሚለውን ነገር አንድ በአንድ ማነሳው ሆናል። እንደዚሁም በሁለተኝነት ሰሞኑን የህወሓትና ፋኖ አንድ ላይ መስራት አለባቸው የሚለው በጽምዶ አንድ ላይ ሆኖ ይህንን ስርዓት ማስወገድ አለባቸው የሚሉ ቡድኖች በስፋት የፕሮፓጋንዳውን ስራ እየሰሩ ነበር። እንደውም እንደ ምሳሌ አድርጎ ያነሱት የሶሪያ ተቃዋሚዎች አንድ ላይ በተሰበሰቡበት ሰዓት በቀላሉ የበሽር አልአሳድን መንግስትን በ3 ወር ውስጥ መገርሰስ ችለዋል። ስለዚህ የኢትዮጵያ ተቃዋሚ ኃይሎች ነፍጥ የያዙ ተቃዋሚ ኃይሎች አንድ ላይ በመሰብሰብ በትንሽ ጊዜ ባጠረ ሰዓት ውስጥ ይህንን ስርዓት ማስወገድ አለባቸው ብሎ የፋኖ ደጋፊ ሚዲያዎች ከፍተኛ ዘመቻ ሲያደርጉ ነበር። ይሁንና ግን የፋኖ ህዝብ ግንኙነት ኃላፊው ጽምዶ ውስጥ የለንበትም፣ ወታደራዊ ካውንስልም ከህወሓት ጋር አልመሰረትንም ስል የእምነት ክህደት ቃሉን ሰጥቷል። እውነት ፋኖ ከህወሓት ጋር አልተሰለፈም፣ አልተጣመረም
ወይስ ሌላ እውነታ አለው ከዚህ ፋክት ጀርባ የሚለውን ጉዳይ በስፋት መሄድበት ሆናል። ለሚቀጥሉ 30 ደቂቃ ከናንተ ጋር ቆይታ ማረጎ እኔ አማኑኤል መንግስቱ ነኝ። እናንተም ኢትዮ ውይይትን ሰብስክራይብ ያረጋችሁ ይህ ዝግጅትም ለሌሎች ተደራሽ እንዲሆንም ላይክ እና ሼር ያረጋችሁ አብራችሁ እንዲቆዩ ጠይቃለሁ። ቀጥታ ወደ መጀመሪያው አጀንዳዬ ልሂድ። እንግዲህ የመጀመሪያው አጀንዳ ምንድነው? በርካታ ቁጥር ያላቸው ኦራሎች ከኤሪትሪያ መሳሪያ ከባድ መሳሪያ ጭኖ ወደ ትግራይ ገብቷል። ከትግራይ ደግሞ ወደ የተለያየ ግንባር ያለበት ከተሞች እየተንቀሳቀሱ መሆኑን ምንጮች ገልጸዋል። ለአብነት ያህል አገረ ሰላም የሚባለው ቆላ ተንቤን ከፍተኛ የመሳሪያ መጋዘን አለ። እዚህ ውስጥ ተከማች አለ። እዚህ ውስጥ ወረዳ አለ። እንደዚሁ ወደ አደግራት ተንቀሳቀስ ከአደግራት ወደ መቀሌ ሄዷል። ከመቀሌም እንደዚሁ ወደ መሆንና ወደ ማጮም ተንቀሳቅሷል ማለት ነው። ከዚሁ ጋር ተያይዞ አዲስ ምልምሎች 3 ሳምንት ብቻ ስለጠኑት ይኸው በደንብ ያዙልን። በአፈሳ ሰሞኑን እየተያዙ ያሉ የትግራይ ወጣቶች መሳሪያ መፍታትና መግጠም እንኳን በደንብ ሳይማሩ ሌላ ወታደራዊ ስልት አይደለም፣ ዝም ብሎ ሰልፍ ብቻ አስተምሯቸው በቲምና በጋንታ አዋቅሮ በየ3 ሳምንት ቀጥታ የጦር ግንባር ላይ እያሰማራቸው ይገኛሉ ማለት ነው። ይህ ከባድ መሳሪያም ከፍተኛ የድሮን ስጋት ስላንዣበበበት በከፍተኛ ምስጢራዊ ሁኔታ ቀን ቀን ተደብቆ እንዲሁል ማታ ማታ ጨለማን ተገና አድርጎ የህዝቡን ዕቃ አመላላሽ የመሰለ በሸራ ተደብቆ ልክ ከአንድ ቦታ ወደ ሌላ ቦታ ዕቃ የሚያመላልስ መኪናን አስመስሎ መሳሪያው በሂደት ወደ ግንባር እየተንቀሳቀሰ መሆኑንም መረጃዎች ደርሶናል ማለት። እንደዚሁም ደግሞ ትግራይ ክልል የነበሩት ተደብቆ የተቀመጡት መሳሪያዎችም ተቆፍሮ ከጉድጓድ ውስጥ ወጥቶ ጥገና የሚያስፈልጋቸው ጥገና ተደርጎላቸው ወደ ግንባሮች መሰማራታቸውም ታውቋል። እንግዲህ ጠቅለል ባለ ሁኔታ ምንድነው ህወሓት ሰሞኑን እያደረገ ያለው? ከኤርትራ የመጡለትን መሳሪያዎችን ወደ ግንባር እየወሰደ አዲስ ያፈሳቸውን ወጣቶችን ወደ ሳዋ ትግራይ ኤርትራ ክልል ለስልጠና እየላከ አቆርደት የሚባል ሳዋ አካባቢ እንደዚሁም ደግሞ ከስልጠና የወጡትን 3 ሳምንት ብቻ ደግሞ ትሬኒንግ ይወሰዱ ወይ ደግሞ ሰለጠኑ የተባሉትን ወጣቶችን ቀጥታ ወደ ግንባር ላይ ለማምለጥም ለመሸሽም የማይችሉበት ሁኔታ ላይ የእሳት ራት እንዲሆኑ ወደ ግንባር እያሰማራ ነው ያለው። ስለዚህ ህወሓት በሙሉ ውሳኔ አሁን ወደ ግንባር ለመግባት ወይ ደግሞ ጦርነት ለመጀመር ወስኗል ማለት። ከዚህ ጋር ተያይዞ ህወሓት ጦርነት ለማድረግ የወሰነበት 5 ግንባሮችም ይፋ ሆነዋል። እነዚህም በአፋር ግንባር በአበርገሌ በኩል አድርጎ በአፋር ግንባር አንዱ ጥቃት የሚጀምርበት አቅጣጫ መሆኑንም ከትግራይ ወታደራዊ ኃይሎች የወጣ መረጃ ያመለክታል። ሁለተኛ በራያ ግንባር ራያ መሆኒ በኩል አድርጎ ራያ በኩል እዚህ ወደ ቆቦ የሚሄደውን መንገድ ሙሉ ለሙሉ ለመቆጣጠር በዚህ በኩልም ሌላ ግንባር አድርጓል። በሶስተኝነት በኩል ሰሞኑን ከፍተኛ መስዋዕትነት በመክፈል ከድሮን ያመለጡ የተሽለኮለኩ ወደ ሱዳን የገቡትን የህወሓት ሰራዊቶችን ከአርሚ 70 ጋር አንድ ላይ አቀናጅቶ ግማሹን በሽረና በኩል ወደ ወልቃይትን ሰብሮ እንዲገቡ ትላንትና እንዳውም አይ ቲንክ ከትላንት ወዲያ ንጋት ላይ በዚሁ ግንባር ላይ ትንኮሳዎችን አድርጓል። ሞርተር መከላከያ ሰራዊት ላይ መተኮሳቸው ታውቋል። በዛው ልክ ሽረና የሚባለው ካምፕስ ባሉበት የኢትዮጵያ አየር ኃይል በድሮን ዶጋ አመድ እንዳደረጋቸውም መረጃ አለ። ስለዚህ በዚህ በሽረና በኩል አድርጎ ወደ ወልቃይትን ሰብሮ ለመግባት ሌላኛው ግንባር አድርጓል። አራተኛው ግንባር በቤንሻንጉል በኩል ቤንሻንጉል ከዚህ በፊት በተደጋጋሚ መረጃ ስንሰጣችሁ ነበር። አርሚ 70 የሚባለው በሱዳን ውስጥ የሚገኘው ወደ ብሉ ናይል መጓዙን መወሰዱን ሰምተናል። ብሉ ናይል አካባቢ ላይ የአልቡራን ጦርና እንደዚሁም ደግሞ የጀነራል ዳጋሎን ጦር በከፍተኛ የሚዋጉበት ቦታ ነው። እዚህ አካባቢ ላይ በአንድ በኩል የጀነራል ዳጋሎን ጦር እንዲወጋ
ኮምሩክ የምትባለው በጣም ወሳኝ ወታደራዊ ይዞታን ጀነራል ዳጋሎን መቆጣጠሩን ተከትሎ ለግብጽ ከፍተኛ ድርጋጤ ስለፈጠረ ለምንድነው እቺ ቦታ ዋና ለህዳሴ ግድቡ ገዢ መሬት የምትባለውና እዛ አካባቢ ካሉ ቦታዎች ገዢ መሬት የምትባለው ነው። አልቡራንን ግብጽ ከመጀመሪያም ጀምራ የሚደግፍበት ዋና ዓላማ ሁሌም የሚቀልብበት ዋና ዓላማ ይሄንን ይዞታ እንዲይዞና ከኢትዮጵያ ጋር ለሚኖረው ድርድር አፕራንድ እንዲይዙ የሚጠቀሙበት ነበር። unfortunately በባለፈ I think ከሁለት ወር በፊት እኔ በዚሁ መድረክ ላይ ገልጫለሁ። ይሄንን ኩምሩክ የሚለው ቦታ ገዢ ወታደራዊ ቦታ በጀነራል ዳጋሎ መያዙን ተከትሎ ሌላ በግብጽ ተነደፈ ስትራቴጂ አለ። ይሄ ምንድነው? በጉሙዝ ታጣቂዎችን ወደ ሱዳን ውስጥ አስገብቶ ማሰልጠን ማስታጠቅ እንደዚሁም ደግሞ በምዕራብ ወለጋ አካባቢ የሚንቀሳቀሰውን የኦሮሞ ነጻነት ሰራዊትን ማደራጀት ከዛ ከውሃድ ጋር አገናኝቶ መልሶ ቤንሻንጉል ክልልን አሶሳን ታርጌት ያደረገ አንድ ግንባር እዛ አካባቢ እንዲከፈት ነው እንግዲህ ታሰበው። በአምስተኛ ደረጃ ላይ በዚሁ በማይጸበሬ በኩል የሚሞከር ይሆናል። እሱ I think ብዙም ትኩረት አልሰጡትም። ትኩረት ያልሰጡበትም ምክንያትም ታውቋል። ምናልባት ቀጥታ በዚህ በኩል ወደ ዘመቻ ከገባን አጋራችን ወይ ደግሞ ተባባሪያችን ከሆነ ከፋኖ ጋራ ችግር ውስጥ ሊከተን ይችላል፣ ፋኖችም የኛ ተባባሪ ላይሆኑ ይችላሉ የሚል ስጋትና በተለይ ደግሞ የጎንደር ፋኖች በሙሉ አቂማቸው ከመንግስት ጋር ሊሰለፉ ይችላሉ፣ እኛ ቀጥታ ወደ ወልቃይት የምንዘምት ከሆነ ህዝቡ ራሱ ብሎ ይነሳብናል፣ ስለዚህ ለጊዜው ወልቃይትን በፊት ለፊት እንተውና በጀርባ በኩል እንውጋ የሚል ሐሳብ እንደያዙም ተሰምቷል። ግን መጠነኛውን ጦር እዚህ አካባቢ እንዳለም መረጃዎች ደርሶናል ማለት። ስለዚህ ጠቅለል ባለ ሁኔታ ስናይ ዋድ በአምስት ግንባር ሰራዊቱን አዲስ ምልምሎቹንም ያለውን ሁሉ አደራይቶ አርሚ የሚላቸውን ሁሉ በእነሱ ውስጥም ያለው የጎደለውንም ከባድ መሳሪያንም በእነዚህ አምስቱ ግንባር አሰልፎ ጦርነቱ ለመጀመር በተጠንቀቅ ላይ መሆኑን እንግዲህ መረጃዎች ደርሶናል። አናውቀውም እንግዲህ ጦርነቱ ዛሬም ሊጀምር ይችላል፣ ነገም ሊጀምር ይችላል፣ ወይ ደግሞ ሳምንትም ሊጀምር ይችላል። ወይ ግን እርግጠኛ መኮን የሚቻለው ነገር ምንድነው? በቅርብ ቀን ጦርነቱ መጀመሩ የማይቀር ነገር መሆኑን በይፋ አመላካች የሆኑ ምልክቶች ታይቷል። ከነዚህ ውስጥም ከባድ መሳሪያዎች ከኤርትራ ተጓጉዞ ወደ ግንባር ገብተዋል። እንደዚሁም ደግሞ ዋድ ደብቆ የለኝም ስላቸው የነበረውን ከባድ መሳሪያዎች አፈራቸውን አራግፎ ወደ ግንባር ይዟቸው ገብተዋል ማለት ነው። እንግዲህ ምን ይመጣል የሚለውን ጉዳይ የምናየው ይሆናል። ይሄ በአምስት ግንባር የተሞከረው ዘመቻ ውጤታማ ይሆናል ወይስ አይሆንም የሚለውን ጉዳይም ስለዚህ የሚታይ ነገር ነው የሚሆነው። ነገር ግን በአንድ መረዳት የሚቻል ነገር ምንድነው? የህወሓት ሰራዊት ውስጥ ከፍተኛ መከፋፈል መፈጠሩንም መረጃዎች ደርሶናል። ይሄ መከፋፈል ዋነኛ መሰረቱ ከዚህ በፊት ጸረ ድሮን ታጥቀናል ብላችሁ ነበረ። አሁን ግን ድሮኑ እንዳንንቀሳቀስ እያደረገን ነው። አልፎ ተርፎ ሰራዊቱ ረጅም ጉዞ እስከ 200 እስከ 300 ኪሎ ሜትር በእግሩ እንዲጓዝ ተፈርዶበታል። ይሄም የሆነበት ምክንያቱ ከድሮን ጥቃት ራሱ እንዲከላከል ተብሎ ነው። እንግዲህ ስትነግሩ ነበረው ከዚህ በፊት የድሮን ጸረ ድሮን ታጥቀናል፣ ከዚህ በኋላ ሰማዩን የምንቆጣጠረው እኛ ነው ስትሉ ነበር። ዛሬ ግን 300 400 ኪሎ ሜትር እንደ 1980ዎቹ 70ዎቹ ዘመን በእግራችን እንድንጓዝ እየተገደድን ነው የሚል ከፍተኛ ቅሬታና እውክታ በህወሓት ቲዲኤፍ ሰራዊት ውስጥ መፈጠሩ አንዱ ትልቁ እንትን ነው። ሁለተኛ አመራሮች አካባቢ መላየት ተፈጥሯል። ይህን ጦርነት ባንገፋ ይሻላል የሚለውና አይ ገብተንበታል መግፋት ነው ያለብን የሚል ሀሳብ የሚያነሱም አሉ። ስለዚህ ህወሓት ውስጥ ከመጀመሪያው ጀምሮ መንፈሱም ሰራዊቱም እንደከዚህ የፊቱ ሰራዊት አይደለም። ትግራይን የህልውና አደጋ ተጋርጦባታል፣ ይህን መከላከል አለብን ብሎ የመጣ ሰራዊት ሳይሆን በግድ ከናቱ ጉያ ተመንትፎ የመጣ ሰራዊት ምንም ስለ ጦርነቱ ፍትሃዊነት ያላመነ ሰራዊት ስለሆነ ይሄን ይዞ ምን ውጤት ሊመጣ ይችላል ከተባለ ልክ ጥይቱ እንደተኮሰ እጁን የሚሰጥ ከግንባር የሚሸሽ ሰራዊት ሊፈጠር እንደሚችል
መገመቱ ይቻላል ማለት። ስለዚህ ህወሓት በ5 አይደለም በ15 ግንባር ቢመጣ ለውጥ ሊፈጥር ይችላል ወይ ቢባል የሚሆን ነገር አይመስልም። የባሰ ምናልባት የትግራይ ወጣቶችን ማስፈጀት ሊሆን ይችላል። እንደዚሁም ደግሞ አመራሮችንም እድሜ ሊያሳጥር ለምን ከዚህ በኋላ እንደ ከዚህ በፊቱ በንክኪ የሚቆም ነገር አይደለም። ዓለም አቀፍ የህወሓት ላይ ያለው አመለካከት ዓለም አቀፍ ማህበረሰብ በህወሓት ላይ ያለው አመለካከትም ኮምፕሊትሊ ሺፍት ሆኗል። ለዚህ ነው አሁን ከዚሁ ጋር ተያይዞ ማነሳው የቪዛ ጉዳይ ማነሳው ከዚህ በፊት ህወሓትን መንግስት አሜሪካ መንግስት እንዴት አድርጎ ሲንከባከበው እንደነበረ ጭራሽ እኮ ሊደመሰስ እኮ አንድ ሳምንት ሲቀረው እኮ ጫና ከከፈቱት አንዱ ኃይል ውስጥ እኮ የአሜሪካ መንግስት ነበር። ዛሬ ግን አንደኛው የቀጠናው ረባሽ የቀጠናው ችግር ፈጣሪ የቀጠናው ውክታ ፈጣሪ ኃይል ህወሓት ነው። ስለዚህም ኃይል ላይ የቪዛ ሪስትሪክሽን ጥያለው የሚል ነገር ነው ያመጣው። ይሄም ቪዛ ሪስትሪክሽን ጣለባቸው ታውቋል። ከወታደራዊ መሪዎች ውስጥ የቀድሞ የኢትዮጵያ ብሔራዊ መረጃ ደህንነት ኃላፊ የነበረው ጌታቸው አሰፋ ነው አንዱ። ጌታቸው አሰፋ እንግዲህ ህወሓት ይሄን ሁሉ መከራ ውስጥ የገባበት ይሄንን ግለሰብ አሳልፌ አልሰጥም፣ ይሄ ወንጀለኛ ግለሰብ የወንድ ልጅ ብልት ላይ ሃይላንድ ሲያስረ ነበረው ስንቱን ያኮላሸ ስንቱን ኢሰብአዊ ድርጊት የፈጸመ ግለሰብን አሳልፌ አልሰጥም በሚል ውዝግብ ነበር። ሁለተኛው ደግሞ የሙስና እናት የምትባለው ከቀድሞ ጠቅላይ ሚኒስቴር ምስት ቀጥላ ገና የምትጠራው ሞንጆሪኖ የምትባል በጆንያ ነው አሉ ወርቅ ያላት እኮ የሚገርም የሞንጆሪኖ ነገር በጣም የሚገርም ነገር ሰው በሆነ እንክብል ወርቅ ምናምን ነገር ሊኖረው ይችላል። የእሷ በጆንያ ነው ያላት አሉ ወርቅን። እንግዲህ እሷ ነች ሌላ ሪስትሪክሽን የተጣለበት ማለት ነው። እንደዚሁም ደግሞ ከወታደራዊ መሪዎች እነ ምግቤ እነ ጆን እነ ኃይለ ሥላሴ እና ሌላ አንድ አራቶች ወጥቷል። እንግዲህ ስማቸው አሁን ይሄ ነገር ራሱ ባይተሰልፍ ችግር ፈጥሯል። በህወሓት ኃይሎች መካከል ራሱ አመራሮች መካከል መከፋፈል ፈጥሯል። ይሄ ማዕቀብ እንግዲህ ማዕቀቡ ቀለል አድርጎ ሰዎች ያውታል፣ ግን ቀለል አይደለም ያደረገው ወደ ቤተሰቦቻቸውም እንደሚሄድ ታውቋል። እሱ ብቻ ሳይሆን ደግሞ ይሄ የቪዛ ክልከላ ቀስ ብሎ ደግሞ የሚያመጣው አካውንታቸውን ፍሪዝ እንዳይቀሳቀስ ማድረግ ነው። የህወሓት ሰዎች እንግዲህ እንደሚታወቁት አገር ስግጧት የኖሩ ሰዎች ናቸው። በየተለያየ ዓለም ላይ ባለ ትላልቅ ባንክ ቤቶች ውስጥ ከፍተኛ ሀብት ያላቸው ሰዎች ናቸው። በዓለም ላይ ካሉ ትላልቅ ከተሞች ውስጥ ሀብት ንብረት ቢዝነስ ያላቸው ሰዎች ናቸው። አሁን ይሄ እንቅስቃሴ ቆመ ማለት ባንዴ ልክ የጋዳፊ ቤተሰብ በአንድ ጊዜ ከዓለም ላይ ሀብታምነት ወደ ነጭ ደሃነትና በሰው ተመጻዋጭቶ መኖር ወደ መኖር እንደገባቸው እንደ ጋዳፊ ምስትና ልጅ እንደዛ የተጣፋ እንዳሉ የሚገጥማቸው ማለት ነው የህወሓት ሰዎችን። ስለዚህ እቺ ነገር አስደንግጣቸዋለች፣ ትርምስ ፈጥረዋል። ቀስ ብሎ ቡድን በቡድን እዛ ትግራይ የተጣለባቸውና ማዕቀቡ የተጣለባቸው ውይይት ጀምረዋል። ይሄ ጉዳይ ቶሎ መልስ ልንሰጥ ይገባል የሚል ነገር ነው ያመጡት። ከዚህ ጋር ተያይዞ ነው እንግዲህ ለአሜሪካ የቪዛ ክልከላ ጋር ተያይዞ ትናንት ማታ መልስ ለመስጠት የተገደዱት ማለት ነው። ምንድነው እስቲ የሰጡት ሊያሳምን የሚችል ነው ወይስ ህወሓት ከፍተኛ ድንጋጤ ውስጥ ሊሆን መሆኑን ገላጭ የሆነ ነገር ነው ወይ? መግለጫው ብሎን ነገር የመግለጫውን ፍሬ ሐሳቦችን ላንሳና እናንተም በዚህ ላይ ሐሳብ እንድትሰጡ አደርግበታለሁ። መግለጫው ፍሬ ሐሳብ ምንድነው የሚለው? ገለልተኛ አይደለም፣ ፍረጃው ሚዛናዊ አይደለም፣ ለተፈጠረው ነገር ሁሉ ህወሓትን ተጠያቂ ያደረገ ነው፣ መንግስትን ነፃ ያደረገ ነው የሚል ነገር ነው። ጎበዝ ያዝ እዚህ ጋር ይኸውልህ አሜሪካ ለመንግስት ወግና ህወሓትን ጫና እንዳደረገችባት ነው ህወሓትም እየተናገረ ያለው እንጂ ጥፋት የኛ አይደለም ማለትና አሁን ለተፈጠረው ነገር ብሎ የተወሰነ ምክንያቶችን ለመዘርዘር ሞክሯል። የመጀመሪያው ምክንያት ያደረገው ምንድነው? ህገ መንግስታዊ ስርዓት እንዲሰፍን ፌደራል መንግስት አላደረገም ማለት። እሺ ጥሩ። ሁለተኛ ተፈናቃይ እንዲመለስ ፌደራል መንግስት አላደረገም ማለት። ሶስተኛ ሰርቪሶች፣ ባንክ፣ ደሞዝ፣ ነዳጅ የተለያዩ ነገሮች እንዲደርሱን አላደረገም ማለት። በአራተኛ ደረጃ በጣም ያነሱ ደግሞ የግንቦት 4 ምርጫ ውስጥ እንድንገለል ተደርጓል አለ። እንግዲህ እኛ ሁሌም ስንለፈልፍ ነበረ፣ ዛሬም እውነቱን እንመሰክራለን።
ከመጀመሪያ ፕሪቶሪያል ስምምነት ላይ የተመሰረተው ጊዜያዊ አስተዳደር ከተቋቋመ በኋላ የመጀመሪያ ደረጃ ህወሓት ትጥቅ እንዲፈታ በአንድ ወር ውስጥ ተባለ። ህወሓት ትጥቅ አልፈታም። ይሄን አለመፍታቱን ደግሞ ሰሞኑን የራሳቸው ጓደኛ የሆኑት ጀነራል እዚሁ መጥቶ በቴሌቪዥን ጣቢያ ላይ ቀርቦ ገለጹ። እባካችሁ እመኑን ህወሓት አንድም መሳሪያ ትጥቅ አልፈታም ብሎ ማለት ስንል ነበረኛ። ይሄ የመጀመሪያ ስተት ማለት ነው። ሁለተኛ ስተት ተፈናቃይን እንዲመለስ ስንትስ ጎታ ሲባልና እንዳውም ወደ በራያ በኩል ተመልሶ ወደ ወልቃይት ሲወሰድ ሲባል ሙቴን እንገኛለን። ተፈናቃይ እስከነ መሳሪያ ተፈናቃይ እስከነ መዋቅር ነው የሚመለሰው። እንደዚህ ይባል ነገር የለም ስምምነቱ ላይ። እባካችሁ እነዚህ ሰዎች ካምፕ ውስጥ ከሚቀመጡ ይመለሱ ተባሉ። መያዣ ያደረጉትና ዶክተር ደብረጽዮን ናቸው። ጌታቸው ሞከረ መጨረሻ ላይ እነዚህ ሰዎች እያሉ እነዚህ ተፈናቃይ መመለስ አይቻልም በሚል ነገር ለቆ መጥቶ አዲስ አበባ ገባ። ጀነራል ታደሰ ይቀጠሉ አሁንም ሞከሩ። በፍጹም ተፈናቃይ እኛ በፍጹም አለቅም ብሎ መያዣ አድርጎ የተቀመጠው ህወሓት ነው። እንግዲህ በህወሓት አስተሳሰብ አሜሪካኖች የኛውን አያውቁት አይረዱም። ያያችሁ የደነቆረ ሰው እኮ ሁሉም ሰው ደንቆሮ ይመስሏል። የሚገርማችሁ ነገር ማለት ነው ህወሓት ይሄን ነው አሁን በቃ እነሱ ስለደነቆሩ ዓለም ህዝብ ሁሉ እንደደነቆረ ነው የሚያስቡትና አሜሪካኖች አያውቁትም ተፈናቃይ ለምን እንዳልተመለሰ። በጣም ጥሩ። ሌላኛው ነገር ደግሞ በጣም አስቂኙ ጉዳይ ምርጫ ጉዳይ ነው። እንዳው እነዚህ ሰዎች ያሉበትን ቦታ በደንብ አድርጎ የሚያሳይ ነገር ይሄ ነገር ምናልባት ወይ በጣም ሰዎቹ ዝጓል እንደምንላቸው በጣም ከመዛግም አልፎ ጭንቅላታቸው እንደዚህ መሰባበር ውስጡ አንጎሉ መሰባበር ጀምሯል ወይ ምናልባት ድንጋጤ ሊሆን ይችላል። ይሄን ያልኩበት ምክንያት ልንገራችሁ። ጀነራል ታደሰ 8 መፈጸም አለበት ተብሎ ከተሰጡት ስራ መጀመሪያ ስልጣን ሲይዙ ስራዎች ውስጥ አንዱ ለምርጫ ሁኔታዎችን ማመቻቸት። ከስልጣን ሁሉ ከመፈንቀላቸው 2 ወር በፊት በደብዳቤ ሁሉ ተልኮላቸው ነበር። ለምርጫ ጣቢያዎችን አዘጋጅተ አሳውቅ ተብሎ ይሄን እንዳያደርጉ ያደረጉት ህወሓቶች ምርጫ የሚባል እዚህ አይሞከርም፣ በሌላ በኩል ደግሞ ምርጫ አልተደረገም እያሉ ነው ወዳጆቻቸው እነ ልደቱ እነ ይልቃል። ፋኖም ምርጫ አልተደረገም ነው እያለ ያለው። እነሱ ደግሞ ዛሬ መጡና ኖ ከተደረገው ምርጫ ውስጥ እንዳንሳተፍ ተደርገናል። አያችሁ በጣም በሚገርም ሁኔታ የነሱ ልጆች ምርጫ የለም ምርጫ እኮ ከሽፏል አልተካሄደም ባይ ናቸው። እነሱ ደግሞ ምርጫ ውስጥ እንዳንሳተፍ ተደርገናል፣ ለዚህ ነው አንዱ ጥፋት ያሰራንበት ምክንያት ብሎ ነው። እሺ ምርጫ ውስጥ እንዳትሳተፉ እንዴት ነው ለጀነራል ታደሰ የተሰጠው መመሪያ ምን ሲባል እንደነበረ የዓለም አቀፍ ህዝብ ማህበረሰብ ያውቃል። ይህንንም ልክ ሌላ ህዝብ እንደማይረዳ እና አሜሪካን እንደማይረዱ አድርጎ ከምርጫ ውስጥ ተገፍተናል፣ ለዚህ ነው ይህን ጥፋት ያደረግነው የሚለውን ነገር አስቀመጡ። ጥፋቶቹ 1 2 3 ስለ ነዳጅ ጉዳይ ተነሳ። ነዳጅ ሲሰጣቸው ለወታደራዊ እንቅስቃሴ እየደበቁ ጭራሽ አልፎ ተርፎ እኮ ነዳጅን እኮ ኤርትራ የወሰዱ ጉደኞች ናቸው እኮ እነዚህ ሰዎች እኮ። ከዚህ በአገሪቱ አንጡራ ሀብት የተገዛውን ሸቀጥ እየወሰዱ ኤርትራ ገበያ ላይ ይሸጡ፣ ነዳጁን እየወሰዱ ኤርትራ እየደበቁ። ታዲያ እንዴት ነው ነገ ለምንወጋበት ነዳጅ የሚሰጠው የሚል ጥያቄ ህግና ስርዓት ያዙ ተብሎ ነዳጅ እንዲቀደስ እንዲገደብ የተደረገው ነገር ማለት ነው። ይህንንም ሌላው ማህበረሰብ የማያውቁ ዓለም አቀፉ ማህበረሰብ የማይረዳ አድርጎ ይህን ጻፉ። እኔ ብቻ እንዳልኩ ቅርታ አድርጉልኝ ጭንቅላታቸው ከመዛግ አንጎላቸው ከመዛግ ጀምሮ እንዳውም መሰባበር ጀምሯል የሚለውን ነገር ነው። ወይ ደግሞ እቺ ቪዛ ሪስትሪክሽን ከፍተኛ ድንጋጤና ፓኒክ አስደርጋቸዋለች ማለት ነው። ለዛ ነው ምጽፉት ነገር ራሱ ግር እስክላቸው ድረስ ራሳቸው ላይ ምስክር የሚሆን ነገርን አውጥቶ የጻፉበት ነገር ማለት ነው። ኤኒዌይስ በዛም በዚህም ግን የጻፉ ጽሁፍ ራሱ የሰጡን መልስ ራሱ ራሳቸው ላይ የሚመሰክር ጉዳይ ነው እንጂ ሌላ ለተደረገ ለሆነው ነገር የሚያቀልላቸው ሳይሆን እያንዳንዳቸው ከዚህ በፊት ይሄን አስተካክሉ ሲባሉ የነበሩና እምቢ ያሉበት ነገር ነው። ስለዚህ ህወሓት ምንድነው የሚያደርገው የሚለውን ጉዳይ ነው እንግዲህ የምናየው ነገር ማለት ነው። ቀጣይ ገፍቶ ቅድም ከላይ እንዳስቀመጥኩት በ5ቱ ግንባሮች ጦርነቱን ለመክፈት ይወስናል። ኦሬዲ ጨርሷል። መሳሪያው መጥቷል ግንባር ድረስ። ከዚህ በኋላ ካልተዋጋበት የትም መውሰድ አይችልም። መንግስት ዝም ብሎ የሚያው አይመስለኝም። ገብቶ ከበባ አድርጎ መሳሪያውን መቀማቱም አይቀርም። ስለዚህ ህወሓት በቅርብ ቀን ያለው አማራጭ መተኮስ ብቻ ነው ማለት ነው። ውድ አድማጭ ተመልካቾች እስቲ ከላይ ጀምሬ ያቀረብኩትን የወታደራዊ ዝግጅቱን
በዛ ላይ ደግሞ የአሜሪካን ለአሜሪካ የሰጡት መልስን ተያይዞ ምንድነው የህወሓት ቀጣይ ጣፋንታ? ህወሓት ምን ሊያረግ ይችላል? እንዴት አድርጎ ነገር ነቀለብስ ይችላል? ወይስ ከተጋፈጠስ ምን ውጤት ያመጣል የሚለው ጉዳይ ላይ የየራሳችሁን ሐሳብ እንዲሰጡ እየጠየቁ ወደ ቀጣይ አጀንዳ ይሻገራሉ። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ09 393 ላይ ፈጥነው ይደውሉ። ቀጣይ አጀንዳ እንግዲህ ሰሞኑን በየሚዲያ ላይ የፋኖ ደጋፊ ሚዲያዎች አንድ አጀንዳ አቅርበዋል። ያ አጀንዳ ምንድነው? ፋኖ ከህወሓት ጋር ብሰራ ምን ችግር አለው የሚለው ጉዳይና ይሄ ፈራ ተባ የተባለውን ማህበረሰቡ በተለይ የአማራ ማህበረሰብ ዘንድ ተቀባይነትና እንድለማመዱ ጉዳዩን ነገ የህወሓት ታጣቂዎችና የፋኖ ታጣቂዎች አንድ ላይ ተደባልቆ አማራ ክልል ሲመጡ ነገ የህወሓት ታጣቂዎች በፋኖ አዝማችነት ወልቃይትን ሲቆጣጠሩ የአማራ ህዝብ ግር እንዳይለው እነዚህ የፋኖ ፕሮፓጋንዲስት ሚዲያዎች ይሄ ጉዳይ ምን ችግር አለው የሚለውን አጀንዳ ይዞ ሰሞኑን በየመድረኩ እያቀረቡ ነው ያለው። ፋኖና ህወሓት አብረው ሊሰሩበት የሚችለው ግራውንድ አለ ወይ? እንዴት ቢሆን አብረው ሊሰሩ የሚችሉት? አብረው ሊሰሩ የማይችሉበት ደግሞ ምንድነው መሰረታዊ ስንጥቁ የሚል ነገር ብዙዎች ተከራክሮ የየራሳቸውን ሐሳብ እየሰጡ ነው። ለአብነት ያክል አብረው መስራት ይችላሉ የሚሉት አሁን ያስቀመጥኳቸው ፕሮፓጋንዲስቶች ምን ችግር አለው? ዘላለማዊ ወዳጅ የሚባል ነገር የለም። እንደዚሁም ደግሞ ህወሓትን ማሸነፍ አልተቻለም፣ ለህወሓት እጅ መስጠት ነው አማራጭ የሚል በድፍረት እየተናገሩ ያሉና ትግራይን የሚወክለው ደግሞ ህወሓት እስከሆነ ድረስ ከህወሓት ጋር አብሮ መስራቱ ጠቃሚ ነው። እንደዚሁም ደግሞ አማራ ህዝብና የትግራይ ህዝብ ረጅም ዓመት የታሪክ የባህል የሃይማኖት ትስስር ያለው ማህበረሰብ ነው፣ መለያየት የለበትም አሉና በዚህ ምክንያት ህወሓትና ፋኖ አንድ ላይ ተሰልፎ ይህንን ስርዓት ማስወገድ አለባቸው የሚል ነገር አነሱት። ወይራስ ይሄ ነገር አስኬድም ያሉ ወገኖች ደግሞ ህወሓትና ፋኖ አንድ ላይ የሚሰለፉ ከሆነ ፋኖ ስብስቡ ራሱ ይፈርሳል አሉ። ምክንያት ብሎ ሲያስቀምጡ በተለይ የጎንደር ፋኖ የሸዋ ፋኖ ይህንን ከህወሓት ጋር የሚደረገውን ጥምረት ከሚቀበል መሳሪያውን ይዞ ከመንግስት ጋር ተሰልፎ ህወሓትን ቢመታ ይመርጣል። አይኑ እያየ ወልቃይት ላይ ዳግም የህወሓት ጥጋበኞችን ከሚያይ ከመንግስት ጋር ሆኖ እስከ መጨረሻው ቢፋለም ይመርጣል የሚል ነገር ነው ያስቀመጡ። የሸዋ ፋኖች የሸዋ አማራ ተብሎ ባለፈው 27 ዓመታት ሙሉ አንገቱን ቀና እንዳይል ያደረገው ብዙ መከራዎች አማራ ዛሬ እንዲወራረድ ያደረገው ህወሓት በመሆኑ ይህንን ከችግር ምንጭ ከሆነ ኃይል ጋር መተባበር ክደት ነው በሚለው ነገር ይህንን ጉዳይ ሊቀበሉ ፈቃደኛ አይደሉም። ስለዚህ አፈባን የሚባል ይፈርሳል የሚል መከራከሪያ የሚያነሱ ወገኖች አሉ። የሆነ ነገር ሆኖ ነገር ግን ጉዳዩ እንግዲህ ፕሮፓጋንዲስቶቹ እንዳሉት እንደ በሽር አልአሳዲ በ3 ሳምንት ውስጥ የብልጽግና መንግስትን ለማፍረስ ብቸኛ መጣመር ነው፣ መጣመሩ ደግሞ ሂደት ጀምረዋል ሲሉ ነበር። ወታደራዊ ካውንስል ተቋቁመዋል ሲሉ ነበር። ማለት የፋኖና የህወሓት ወታደራዊ ካውንስል። ትናንትና አንድ ሚዲያ ላይ ያየው ደግሞ የፋኖ ወይ ደግሞ የአማራ ብሔራዊ ንቅናቄ አፈባን የሚባለው ይህንን የወታደራዊ ካውንስልና የጽምዶን በተመለከተ ጥያቄ ሲቀርብለት በፍጹም አብረን አልተጣመርንም፣ ወታደራዊ ካውንስል ውስጥም የለንም ማለት
አሁን እንግዲህ ጉዳዩ ይሄ መደበቅ ፈልጎ ነው ወይስ እውነት የሉበትም ወይስ ፋኖ ራሱ በሁለት ተሰንጥቋል ከህወሓት ጋር የሚሰራው ሌላ ፋኖ አለ ወይ የሚል ጥያቄ እንድናነሳ አደረገ ማለት ነው። እስቲ ከዚህ ጋር ተያይዞ በትክክል ፋኖ ከህወሓት ጋር አልተጣመረም ወይ የሚል ሐሳብ እስቲ እንወስድ። እንግዲህ ዝም ብሎ ወሬ ዝም ብሎ ከመሬት አይደለም መጣው። ከዚህ በፊት የኛው ግለሰብ አስረስ ማረ የሚባለው ሰው ከሰይጣንም ጋራ እንጣመራለን እኛ ይህን ስርዓት ለማፍረስ ሲባል ከማንም ጋራ እንጣመራለን የሚል ንግግር ያቀረበ ነው። እኛ የማንኛውም ኃይል ጋራ ጠላት ብለን የምንፈርጀው የለም አብረን ተባብረን እንሰራለን ሲል ነበር። አሁን ግን ወታደራዊ ካውንስል ውስጥ የለንበትም ጽምዶ የሚባል ነገር ውስጥ የለንበትም የሚል በይፋ ነው ያመጣው። ስለዚህ የካደ ነው ወይ መካድስ ለምን ያመጣ የሚለውን ነገር እስቲ እንወስድ። ምናልባት ፋኖ ውስጥ ይህ ጉዳይ ትርምስ እየፈጠረ መሆኑን በባለፈ ዝግጅታችን ሰርተን ነበረ። እንደምታወቅ እንግዲህ ከህወሓት ጋር ተጣምረዋል ሲባል የአካባቢ ሰው ፋኖ የሚቆጣጠርበት አካባቢ ያሉ ማህበረሰብ ይህን ጥያቄ ነው ፋኖችን እየጠየቁት። እውነት እናንተ ከህወሓት ጋር ተጣምራችሁ ህወሓትን ወደ አማራ ምድር ልታመጡ ነው ወይ? ለዚህ ሁሉ መዓት የደረሰበት ዛሬ እኮ እንታገላለን ብላችሁ ለወጣችሁ ለጉዳይ በግንባር ቀደምነት አማራ ጠል አስተሳሰብ አምጥቶ ኢትዮጵያ ምድር ላይ ተከለ ህገ መንግስትን ያረቀቀለት በዚህ መንገድ ፌደራል አወቃቀር ያዋቀረለት ህወሓት እኮ ነው። ከዚህ ጋር ምን ህብረት ኖሯችሁ ነው እናንተ ከህወሓት ጋር ልትሰሩ ተዘጋጃችሁ የሚል ጥያቄ በስፋት የተጠየቀ ከህዝቡ ያዙ። ሁለተኛ ከሰራዊቱ ራሱ ማንን ልንታገል እኛ እኮ ልንታገል የወጣን አስተሳሰብ ጭምር ነው። አማራ ጠል የሚባል አስተሳሰብን ይዞ ከመጣው ኃይል ጋር አሁን ከጎኑ ተሰልፈን የሱን ዱቄት ተሸክመን አማራን ከችግር ልናውጣው ነው ወይስ ወደ ባሰ ችግር ልንከተው ነው የሚል ጥያቄ በየግንባሩ በየጋንታው ስብሰባ ላይ የተነሳ ነው። ይሄ ሌላ ጉዳዩ ከጉዳዩ ለመሸሽ የተመጣበት ገፊ ምክንያት የሆነ ጉዳይ ነው። ሌላኛው ወደዚህ ወደ ጎንደር አካባቢ ያሉት ፋኖች ደግሞ በአመራር ደረጃ ቶፕ አመራር ደረጃ ላይ ያሉት ወልቃይትን አሳልፈን ለህወሓት ልንሰጥ ነው ከህወሓት ጋር ድርድር ውስጥ የምንገባው ከህወሓት ጋር የምንሰለፈው። ህወሓት እኮ የመጀመሪያ ጥያቄ ያቀረበው በሚገርማችሁ ነገር አሁን ለአሜሪካ ካቀረበው ጥያቄ ውስጥ ነን ፌደራል ፎርስ አልወጡም። ይሄን የሚለው እኮ የአማራ ፎርስ ከወልቃይት ውስጥ አልወጣልንም ነው እኮ እያለ ያለው እኮ። ስለዚህ ነገ ወልቃይትን አሳልፎ ለፋኖ ይሰጣል ብለህ ነው የምታስበው? አማራ ታጣቂ የኛ ግዛት ውስጥ አለ ነው እያለ ያለው። እቺ ጉዳይ ከኤርትራም ጋር ልታጣላው ትችላለች። ዋት ዝጓል ብያለሁ እኔ። ነን ፌደራል ፎርስ ከኛ ግዛት አልወጣም። ሻዕቢያንም ይጨምራል። ሻዕቢያም ይዟል ከላይ በኩል ባድሜና ሌላ ሰፊ ቦታዎችን። ይህንን እንደ ጥያቄ ያቀረበው አሁን እኔ ከህግ ውጪ ለመሆን ያስገደደኝ ነው እያለ ነው ያለው ማለት ነው። ስለዚህ እንዲህ ጥያቄ ያቀረበ ያለው ኃይል ጋራ አብረ ተጣምረ ልትፈጥረው የምችለው ነገር ምንድነው? በአዴን ቁጥር 2 ሆኖ መቀጠል ጉዳይ ነው ማለት ነው። ስለዚህ ይሄንን ወደ መሸሽ መጥቷል ማለት ነው። ከፍተኛ ውዝግብ በፋኖ ስለተፈጠረ አያችሁ ፕሮፓጋንዲስቶቻችሁ አብሮ መስራቱ ምን ችግር አለው? መሰራት አለበት ብሎ ህዝቡን ለማሳመን ወጡ። የአፈባን አመራር ግን መጣና የለም አብረን እየሰራን አይደለንም እኛ ጥረት ውስጥም የለንም ነው ያለው። ለምን ለሚለው ሰራዊቱ እየተበተነ ነው በዚህ ጉዳይ፣ ህዝቡ ያመጽባቸው ነው በዚህ ጉዳይ። ግን አብሮ ይሰራሉ እኮ አሉበት እኮ ጥረት ውስጥ እኮ አሉበት። ግን የለንም ብሎ በካድ ነው አማራጭ ያደረገው። ክዶስ ከሄድ ድረስ ነው ምንድነው የሚባለው? ወይ ሽል ከሆነ ይወርዳል ወይ ጽንስ ከሆነ ይገፋል የሚባል ነገር ነው አይደል? ነገ ሲገፋ እንደ ልኮን ነው። ዛሬ ቴክኖሎጂ ዘመን ነው። የለንበትም ብለ በጀርባ ተደብቀ ከህወሓት ጋር ጉስ እያልክ ስትመጣ ህዝቡ አጋልጠኝም ብለ ነው ወይስ ምን አማራጭ ይዘ ነው የመደበቅን አማራጭ ያደረግከው የሚለው ጉዳይ ጥያቄ እናነሳለን ለሁሉም። ምናልባት በፊት ለፊት ደግሞ መካዱ ራሱስ ከህወሓት አካባቢ እንዴት ይታያል የሚል ደግሞ ሌላ ጥያቄ ነው። መካድ መሬት ላይ በድብቅ አብረህ ትሰራለህ።
አይ ከህወሓት ጋር እንዳውም ጥያቄ አለን ህወሓት ላይ ጥያቄ አለን ትላለህ በድብቅ ደግሞ የህወሓትን መመሪያ እየወሰድክ መቀሌ እየሄድክ አብረህ የዶለትክ መተህ እንትን ትላለህ ይሄስ ከህወሓት ጋር አጋጭም ወይ ህወሓትም ደግሞ በፊት ለፊት አንዱ የአማራ ታጣቂ ነው ወንጀለኛ አድርጎ የቀረበው ይሄስ እንዴት ይታረቃል የሚለውን ጉዳይ በሂደት የምናየው የሆነ ሆኖ አብሮ መስራት ግን ለአማራ ጥቅም የሚያስከብር ጉዳይ ሳይሆን የአማራን የመከራ ዘመንን የሚያራዝም ጉዳይ ነው የሚሆነው አማራ መልሶ የባርነት አንገቱን ዳግም ቀና የማይልበት ሁኔታ የሚያደርግ ሂደት ነው በዚህ ሂደት ውስጥ እንግዲህ ተራ ስልጣን እናገኛለን ብሎ የሚገቡ ኃይሎች ምንድነው የጣፋንታቸው ለዚህ የፋኖ የጎንደር ፋኖ ተባባሪ መሆን መቻል ይችላል ወይ ምን ጥያቄን ጠይቃለን ስለዚህ በመጨረሻው ላይ ሊሆን የሚችለው እንግዲህ ምናየውናል እናንተ ውድ አድማጭ ተመልካቾች እስቲ በይፋ የለንም ጽንዶ ውስጥ ወታደራዊ ካውንስል ውስጥ የለንም ይላሉ አመራሮቹ የፋኖ አመራሮች የፋኖ ፕሮፓጋንዲስቶች ደጋፊዎች ደግሞ ገብተዋል አብረን እንሰራለን ብንሰራ ምን ይመጣል ይያሉ ይደፋሉ የሁለቱ ነገር እንዴት ይታረቃል ለምንድን ነው እንዲ ፋኖ መደበቅ ፈለገ የሚለው ጉዳይ ላይ የየራሳችሁን ሐሳብ እንድትሰጡ እየጠየቅኩ የዛሬው ልዩ የዕለታዊ ዝግጅቴን በዚህ ላይ ቋጫለሁ